ነው እድሉን ከምግብ ልሰጠኝ ስትል እኮ አንቺ አልፈቀድሽላትም። ተመስገን። እባክህ ማንንም አትመን። እድል እኮ ምስኪን ልጅ ናት። እባክህ ምስኪን የሚባል ነገር የለም። እሺ ወይ ካልሆነ ደግሞ ነገር ምንም ነው ነገር ብቻ በቃ እኔ ማንንም ማመን እየተውኩ ነው። ትሁቴ እሱ ትልቅ ራስን መጠበቂያ መንገድ ነው። አየሽ አሁን እንደዚህ ስትሆኝልኝ ደስ ይለኛል። ምን ልትይ ነው? ጠዋት ሄዳለሁ። በቃ እኔ መጥቼ እሸኝሻለሁ። ግን ለምን ደስ አላለሽ? ምክንያቱም በጣም ፈርቻለሁ። ለምን? ባለፈው ታሪኬ ምክንያት እሱም ባላየሁባቸው አመታት ነይ ብሎኝ በቀረቡባቸው ጊዜያት እና እዚሁ እሱን ባስጨነኩበት ጊዜ እንዴት አይኑ እንደማየው እራሱ አላውቅም። ግን ደግሞ ይቅር ይልሻል አይመስለኝም። ምክንያቱም እንኳን አንቺን እኔንም ይቅር ብሎኛል። ቱቲ ያ ማንነት እኔን አልጠቀመም። አንቺንም አሳጥቶኝ ነበር። ልጄንም ከአንቺ ጋር ሆኜ አላሳደኩም። ባደኩበት ሀገር ደግሞ እንደ ሽፍታ ተቆጠርኩኝ። ይኸው እዚህም ለመወደድ መጥቼ እንደ ሴጣን ፈራሽ እና አባቴ ከልብ ይቀራል። አዎ አሁን ገባኝ። ሽማግሌዎቹን የተማመንክባቸው ለዛ ነው። እሱን እንኳን አላውቅም። ታውቃለህ እንጂ እንዴ ቱቲ እሱ ይቅርታ ብቻ ነው ያደረገልኝ። ግን ደግሞ ከናቴ እንደምመረጥ አውቃለሁ። ካልሆነ ደግሞ ያው እንደለመድኩት ትጠልፍሻለሁ። ቲና እኮ ስትፈልግ ካልሆነ ስልክ አታነሳም። እሷ ልጅ በምን ቋንቋ እንደማመሰግናት አላውቅም። በይ እውነት ለመናገር እኔም ተደንቄባታለሁ። ቤቱን ከመሸጥ አዳናችሁ። የአቶ ናቲ ስራ ነው። ማሚ በደንብ ብትገፋፋ ኖሮ ከመሸጥ አናድነውም ነበር። ለሰው ልጅ ትልቁ ቅርሱ ቤት ነው። ይሄ ቅርሴ ደግሞ ቢሸጥ በጣም ነበር ማለት ነው። እንዲሸጥ ደግሞ አልፈልግም። አይ እንኳን አለፈ። እዚህ የመጣች 2 3 ቀን ታድር ነበር። አሁን ደግሞ ጭራሽ ትፈታለች። አዎ ልትነግረን የማትፈልገውን ስራ እየሰራች ነው። የቲና እንዲመሆን ይገርማል። ጊዜ ደግሞ መልካም ነው፣ ሁሉን ነገር ያስረሳል። አዎ ልክ ነህ። ጊዜ እኛንም ይቀይረናል። ግትርነትህም እኮ አሁንም እንዳለ ነው። አዎ አባዬ ልክ ነህ። ግን ደግሞ በትሁት ብቻ ነው እንደዛ መሆኑ፣ አትፍረድብኝ። ጥሩ ግን ያንን ልጅ ላይ አልፈልግም። አባዬ ሞኝ አትሁን። ካራካ ያጠቃል። ከአይነት ዘርና ከቁጥጥር አታርቀው። ምን እንዳያደርግ አባዬ ለምን በትንሽ ነገሮች ትረበሻለህ? ቀድመህ ማወቅ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኢትዮ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዛሬ ይዘን የመጣ ነው እንግዲህ ናቲ ትሁት መሄዷን ሲያረጋግጥ አባዬን ለመጉዳት ሳስብ ነበር። ነገር ግን እንግዲህ ቡና እየጠጡ ከአባዬ ጋር ናቲ ለመመረስ ትወስናለች። እንግዲህ ቲና እንደመከረችው ራሱ ለራሱ መርዙ ስተሽ ጊዜው ስትል ትነግራታለች። አባዬ ትሁት በመሄዱን እጅግ በጣም ተከፍቷል። ምክንያቱም ትሁት ረጅም ጊዜ ከብዙ ፈተናና ከብዙ ጉድ ነበር ያወጣችው። በዛ የተነሳ በጣም ስቃይ ውስጥ ብዙ ነገር ሆኖ ነበር። እናም ብዙ ነገር አሳልፎ ነበር። እናም በጣም ከብቶ እያለቀሰ ትሁት ትመለሳለች አባዬ። ነገር ግን ናቲን በጭራሽ አትመኑ፣ አቅርቦና ምን እንደሚያደርግ እያንዳንዱ ነገር ተከታተል ስትል ትነግረዋለች። እሱም እሺ ብሎ ይስማማል። እድልም እያንዳንዱ የሚያደርገው ነገር ናቲ እጅግ በጣም አደገኛና መጥፎ ሰው እንደሆነ ስትነግረው ነበር። አውቃለሁ እሱ ልጅ የማይረባ ነው፣ ግን አባዬ ይቅርታ እንድታረግልህ የጠየኩም ናቲን አቅርበህ እንድታየው ነው። ምክንያቱም ረቆ ምን እንደማደርግ አታውቀውም እና ቀርቦ ግን የሚያደርገውን እያንዳንዱ ነገር ማወቅ ትችላለህ ስትል ትነግራለች። እና ናቲ አሁንም ቢሆን የአባዬን ቤት ለመሸጥ እያሰበ ነበር እና የአባዬን ቤት ሽጦ ለራሱ ለማዋል እየሞከረ ነበር። ምንም ቢሆን ህገው ባለቤቱ ስለሆንሽ መሸጥ ትችያለሽ ብሎ አባዬን ሀብቱ ንብረቱ ትሁትና ተመስገን ለመውረስ እየሞከሩ ነው። ስለዚህ በአንቺ ስም አነስታኔ ቤት ተገዝቶልሽ ይህን ቤት ብትሰጪ ያዋጥሻል ስል ይነግራታል። ናቲ ያደረገ ያህል ነገር ይገባል ተመስገን ሁሌም ከአባዬ ጎንን እንደሆነና ምንም ነገር እንደማይፈጠር እየነገረው ነበር። ተመስገን አሁንም ቢሆን ናቲ እንዳላረፈና ቤቱን ለመሸጥ እየተዘጋጀ እና ሴትዮን ስላመነችኝ እንደምንም ብላ አሳምነን ቤት ለመሸጥ ይሞክር ነበር እና አሁንም ቢሆን እንደምንም ብሎ ቤቱን ለመሸጥ ስንስማማ ነበር። ነገር ግን ናቲ እያደረገ ያለው ነገር አባዬ አረቀ ሰውን አቅርበ ነው እሱ ማየት ያለብን እና ምን እንደሚያደርግ እስከ መጨረሻ ማየት ይኖርብናል ስል ይወስናል። ነገር ግን
አሁንም ቢሆን ናቲ መቼም አርፎ አይቀመጥም። እኔን ለመጉዳት ስሞክር ራሱ ተጎዳ። እናም ምንም ብፈጠር አታስብ እያላት ነበር። ነገር ግን በጭራሽ ቤቴ እንድመጣና ለው አልፈልግም ስል አባዬ አቅርቦ ብታየው ይሻላል፣ ከምታርቆ አቅርቦ እያንዳንዱ የማደርግ ነገር ብትከታተሉ ይሻላል ስል ይነግረዋል። አባዬ ግን ይህ ልጅ ምንም ነገር አላማረኝም፣ በጭራሽ ለትሁት አይገባም፣ ምክንያቱም መጥፎና ክፉ ሰው ሆኗል። ይሄ እናቱ ያሳመር እናቱ ልክ እንደ እናቱ ክፉ እየሆነ ነው። እናም ቲና እያሰበችው ወይም ደግሞ ስታረግ የነበረችው ብዙ ቀጠለች። ማስመሰሏን ብትቀጥልም ነገር ግን እየሰራች ይመስለኛል። መቼም እሷ ቁም ነገር ነው። ትክክል ስራ ምንም የምናውቀው ነገር የለም፣ ግን ጥሩ ነገር ትሰራለች ብዬ ተስፋ አደርጋለሁ ስል ይነግረዋል። እና ምንም ነገር እንደማይፈጠር እና ሀሳቡ እንደማይገባ እየነገረው ነበረ። ስለዚህ አትጨነቅ እያላት ነበር። እናም ቲናም የምትፈልገው ነገር ለማግኘት እሷን አስመስላ ሌላ ሰው ወንድ አምጥታ ቤቱ እየተኛች ከወንድሙ ጋር እየማገጠች እንደሆነች አወቀችው። ሜሪ እያደረገች ያለ ነገር እልቁንስ ቤቱን ለቃችሁ ወጣችሁ ሰፋ ቤት ብትከራዩ ይሄ ጠባብ ነው ብላ ስታስመስል አንድ ነገር ረስተሻል፣ መጠበብ አጭር ረዘምም ጠበብም እኮ እኔ ምንም የማየው ነገር የለም። ነገር ግን አንቺ ነፃነትሽ የምትፈልጊ ከሆነ እኛ እንረዳሻለን፣ ቤት ተከራይተሽ መኖር ትችያለሽ ስትል ትነግራታለች። አልገባኝም፣ እኔ እናንተ እርዳታ ፈልጌ የምትሰጡኝ ነገር እንደ እርዳታ ነው እንደ የምትቆጥሩት? እንደውም እኮ ወንድሜ ስለምሰጠኝ የወንድሜ ነው እንጂ እርዳታ አልመሰለኝም። አይ ቢሆንም ነፃነትሽን ለማግኘት ስትይ ቤት ተከራይተሽ ብትወጪ ይሻልሻል ስትል ትነግራታለች። ቲና ስትላት በጭራሽ ሜሪ አልተስማማችም ነበር እና እድንም ለማየት እንደምትል ተመስገን በሽማግሌ አባቷ ቅርታ እንዳረጉና እንደተቀበሉ እየነገራት እናም ባይቀበላትም ወይም ደግሞ ሽማግሌን ቢያሸንፈኝ እንኳን እንደተለመደ እንደሚጠልፋት አሁን እንኳን ለየት ይላል። ምክንያቱም አሁን የምጠልፍሽ በፍቅር ነው እንጂ በጥላቻ አይደለም እያላት ነበር እና ምንም መፍራት እንደሌለባትና ሁሌም ከጎኗ ሆነው እንደሚደግፋት ቤተሰቧም ደግሞ ይቅር እንደሚላትና ይቅርቷን እንደሚቀበላት ይነግራታል። እሷም እሺ በማለት ትግባባለች። እና ትሁት እንግዲህ በቅርቡ ሽማግሌ ሊልክለት ስለሆነ ወደ ቤተሰቧ ሄዳ እዛ መጠበቅ እንዳለባትም የሽምግልና ቀንም የምትለብሰው ልብስ ገዝቶላት ብዙ ነገር አድርጎ ተመስገን እየሸኘ ነበር። ናቲ ግን ለሽምግልና ምን ተይዞ እንደሚካሄድና ምን እንደሚፈለግ ለማወቅ እየሞከረ ነበር። ናቲ ገንዘብ ስላለው ብቻ በገንዘብ ለመመካት እየሞከረ ነበር። ትሁትን በገንዘብ ለመግዛት ሽማግሌዎችን በገንዘብ ለመደለል እያደረገው ያለ ነገር አይቱትን በገንዘብ የምትገዛ አይመስለኝም። ነገር ግን ልቆንስ አሁን የምናደርገው ነገር ሌላ ሰው መሀላችን አታስገቡ፣ ራሳችን የሚያስፈልገው ነገር እናደርጋለን ስላት ቲናም አሁን የምታደርገው ነገር በጣም ትክክል አይደለም። አንድ ነገር ስታደርገው መጠንቀቅ አለበት። ግን አንተ እያደረግከው ያለ ነገር በጣም የማይሆን ነገር ነው። ስለዚህ ትሁትን ማግባትን አሳብትተ እልቁንስ አባዬ እግር ስር ወድቀ አባዬ ይቅርታ እዛ ቤት እንዴት ነው የምገባው ሲል አባዬን እንደምንም ብለው ይቅርታ ጠይቀው እንድትገባ እዛ ማድረግ አለብህ፣ አለዛ ግን ህይወትን ማጣት ነው ብሎ ይስጥና ያስፈራራል። እና እድልን ማድረግ ያለባትም ስለነገረችው አባዬ ሳሁን ራሱ ስትወንድ ወድቅና ቲና እንደምትገለው እያሰበች እና የፈለግኩን ነገር እናደርጋለን፣ ግን ገንዘብ ያስፈልጋል 200 ሺህ ብር ቅድመ ክፍያ ስትሎ ለአጠቃላይ ነው ለአሁኑ ብቻ ስል አይ ለአጠቃላይ ቤትን ማህል ብቻ ለማግኘት እየሞከርክ ነው፣ ግን ይሄ በጭራሽ አይሰራም። እልቁንስ የምትፈልገው ነገር ካለ ከኔ ጋር እያወራ ማውራት ችግር ይሄድክ ማውራት ትችላለህ። ከዚህ በኋላ ካንተ ጋር ምንም የማወራ ነገር የለም ትልና ትበሳጭና ትሄዳለች ማለት ነው። እድል እንግዲህ ቤተሰቦቿን ለማግኘት እና ቤተሰቦቿን ፈልጋ ማግኘት እንደምትፈልግ እየነገረቻት ነበር። እሷም ሌላ ሴት እናቴ ብለሽ ስትጠሪ በጣም ይከፋኛል፣ እድል አንቺ እኮ የኔ ልጅ ነሽ ስትል ትነግራታለች። አውቃለሁ እናቴ፣ ግን ምን ማድረግ አለብኝ? አንቺም ደስተኛ ሆነ ሳይሽ እኔ ወላጅ እናቴን ባገኛት ደስተኛ እንደሚሆን ይታወቀኛል ስትል እና ስራ ፈልጋ መግባት እንዳለባትና እሺ ባልሹ ነገር እስማማለሁ እና ጠፍተሻል እኮ አንቺ ልጅ እንደው ቁም ነገር የሌለሽ እኮ ነው የምትመስይ፣ ግን ቁም ነገረኛ ነሽ እያለቻት ሀይ ማሚዬ አታስቡ፣ እኔ ሁሌም ከጎናችሁ ነኝ፣ በማንኛውም ሰዓት እኔ ከእናንተ በጭራሽ አርቅም፣ አባቴ ማለት ነው፣ ሁሌም ከጎናችሁ ነኝ በማለት ትነግራታለች። ማታም ቀንም እንደምትሰራ እየነገረች ነበር። ናቲ በድንገት እንግዲህ ድሮ የአባዬ እግር ወድቆ ይቅርታ መጠየቅ ስላለበት ይቅርታ ለመጠየቅ ይወስናል ማለት ነው። እሱም እሺ ይቅር ብያለሁ ብሎ ይቅርታ ያደርግለታል። ነገር ግን ይቅርታ ባደረግለትም አሁንም ቢሆን እና አባዬ አታስብ፣ ይቅርታ አድርግለት፣ በቃ
ሰው ልጅ ይሳሳታል፣ ግን ከስህተቱ የሚመለስ ከሆነ እባክህን ይቅር በለው በማለት ይቅርታ እንዳደረግለት ትጠይቋለች። እሱም እሺ ይቅር እለዋለሁ በማለት ይወስናል ማለት ነው። እንግዲህ አንድ ላይ ይቅርታ ለማድረግ ሲወስን ይነግረዋል። እሱም እሺ በማለት ይወስናል ማለት ነው። እና ምንም ቢፈጠር ከአሁን በኋላ እያላት ነበር። እሱም ምንም ነገር አይፈጠርም አባዬ እባክህን ግን ይቅርታ ለማድረግ ብቻ ሞክሮ ሲል ይነግረዋል። እና እሱም እሺ በማለት ያስባል ማለት ነው። እናም ምንም ነገር ቢፈጠር ይቅርታ አረግለታለሁ እሺ በማለት ይወስናል። እና አባዬ ምንም ነገር ቢፈጠር አሁን ሁሌም ከጎኑ እንደሆነና መቼም እንደምረዳው ይነግራል። እናም ተመስገን በመጨረሻው ወደ እነሱ ዘንድ ይመጣ ወሰነ። ቆይ ምን ተፈጠረ? ምን ልትሰራ መጣ? ስትል ትጠይቋለች። እሱም ምንም ሊያደርግ እንዳልመጣም ይነግራታል። ቢሆንም ግን እየተፈጠረ ያለ ነገር ምን እንደሆነ ይጠይቃታል። እናም አሁን እየገባ አይደለም ግን እየተፈጠረ ያለ ነገር ምንድነው በማለት ይወስናል ማለት ነው። እሱ ምንም እንዳልተፈጠረ ደጋግሞ ቢነግረውም ነገር ግን አሁን ላይ እና ይቅርታ ከጠየቀ በኋላ ይቅርታ ካረገለት በኋላ እናም ይቅር ብያለሁ ብሎ ይቅርታ ይጠይቃል። አባዬ ናቲን እንድታቀርበው እና ይቅርታ እንድታረጉን የሱ እምነት ለማግኘት ብዬ ነው። ምክንያቱም ናቲ በጣም አደገኛና መጥፎ ሰው እንደሆነ መቼም የማይቀየር ሰው እንደሆነ ደግማ ትነግረዋለች። እናም እሺ ልጄ እንግዲህ ካልሹ ምን አረገዋለሁ ይስተካከላል ብዬ ተስፋ አረጋለሁ ስትል ትነግረዋለች። እና ምንም ነገር ቢፈጠር አንድ ነገር ማድረግ ብቻ እንዳለባቱ ትወስናለች ማለት ነው። እናም ከአሁን በኋላ ምንም ቢፈጠር ከጎና አብረሽ አባዬ እሱ የሚያደርግ ነገር እያንዳንዱ ነገር እከታተላለሁ ስትል ትነግረዋለች። እሺ ልጄ እንግዲህ ካልሹ ምን አድርጋለሁ? እሺ እንግዲህ አብረን የምናወጥ እሱ እጅግ በጣም አደገኛ እንደሆነና መቼም ከስህተቱ እንደማይማርም ጭምር ስትነግረው እሱም አዎ አውቃለሁ ከስህተቱ ይማራል ማለት ሰበት ነው እያደረገ ያለው ነገር ትክክል ባይሆንም ግን እስከ መጨረሻው እንደምታገሰውም ጭምር ይነግረዋል ማለት ነው። እሺ ምንም ቢፈጠር እስከ መጨረሻው ማየት እንዳለባቸውም ጭምር ይነግረዋል። እሷም እሺ በማለት ትስማማለች ማለት ነው። እንግዲህ ወደ ተመልካዮች አሁንም ቢሆን እነሱ እያስመሰሉት በእኔ ላይ እየተጫወታችሁ ብቻ ባልሆነ አሁን ምን ማድረግ እንዳለብኝ እነግራቸዋለሁ። እኔ ላይ መጫወት ምን ማለት እንደሆነ አሳያችኋለሁ ስትል ትበሳጭና ትናደዳለች ማለት ነው። ምክንያቱም እየተፈጠረ ያለ ነገር ምንም ግድ እንደማይሰጡና ምንም እንደማይመስለውም ጭምር ይነግራታል። ግን ቢሆንም አሁን ላይ ምንም ቢፈጠር ግድም ባይሰጥም ግን እስከ መጨረሻ ምን ነው ብቻሽን ወጣሽ እያላት ነበር። አይ ዝም ብዬ ነው ብቻዬን የወጣሁት ሁሉ ነገር ሰላም ነው እያለችው ነበር። ሁሌም እንደማያግዛትና ከጎኑ ሆኖ እንደሚደግፋትም ጭምር ይነግራታል። እሷም እሺ በማለት ትስማማለች ማለት ነው። እና አንድ ነገር ማድረግ እንዳለባትም ብትነግረውም ግን አሁን ላይ ምንም ቢፈጠር ምንም ግድ እንደሌለ ይመስላል። ትሁት በመጨረሻ መሄድ አለብኝ አባዬ ብላ ጉዞዋን መቀጠል ትነግረዋለች። እሱም አዎ ምንም ቢፈጠር ከአሁን በኋላ መሄድ አለብኝ ብላ ትወስናለች። እሱም በጭራሽ አይሆንም ብሎ ነገር ግን ያንተ ፍቃድ የጠየቀ ሰው የለም እኔ ግን አሁን መሄድ አለብኝ ስትል በቁርጠኝነት ትነግረዋለች። በመጨረሻም እሺ በማለት እሱም ይስማማል ማለት ነው። እንግዲህ በመጨረሻም ለመሄድ ቆርጦ ይነሳል። ምንም ቢፈጠር አሁን መሄድ አለብኝ በማለት ይነግራታል። እናም እሺ በማለት አንድ ላይ ይስማማሉ። እናም እሱም እሺ በቃ አንቺ ካልሽው በቃ እኔም ከጎና እንደሆነና እሱም መሄድ እንደሚፈልግም ጭምር ይነግራት ጀመረ። እናም እሷም በነገሩ ትስማማና እሺ ትላለች ማለት ነው። ናቲ ተመስገን እንግዲህ ናቲ አንድ ላይ ሲሄዱ ግን ምንም ደስተኛ አልነበረም። በመጨረሻ እሺ ብሎ በሚሄድበት ሰዓት እንደ አጋጣሚ ትሁትን ልሸኝ ስል አይ ታክሲ ያለኝ ብላ ተመስገን ነበረ ትሁትን ወደምትፈልግበት ቦታ ቤተሰቦቿ ጋር ለማድረስ እየሮጠ ነበረ ተመስገን የመጣ። ነገር ግን ናቲ ምን ማድረግ እንዳለበት እንዴት ሴትዮዋን አሳምኖ ቤቱን ለመግዛት እያቀደ ነበር። ትሁት ከግራ ልክ ስወጣ ትሁት በጣም ስትቆጣጠረውና እያንዳንዱ ነገር የምታደርገውን እያየችው ነበር። አሁን ግን ቤቱን ትሁት ስለሌለች ናቲ እንደፈለገ
ማሚ ወይም ደግሞ ለማሳመን እየጣረ ነበር። እድል ግን ሁሉ ነገር ታውቅ ነበር እና ማድረግ ያለባትም ቀድማ ለማድረግ ትመስላለች። ሜሪን ቲናን ያታለለች መስላ ራሷ ግን ተጋለጠች። ቲና የሚያደርጉት እያንዳንዱ ነገር እነኚህ 3 ፋሮች እኔ ላይ የተጫወቱ መስሏቸዋል። እኔ እነሱ ላይ የተጫወትኩ ያወቁ ቀን ግን ምን ማድረግ እንደሚችሉ ባቅ ደስ ይለኛል። አይን ሰውር መስላ እሷን ብዙ ድራማ እየሰራቻቸው ነበር። ወንድሜ ምን እያረክ ነው ብሎ እሱም እየጠየቀ ነበር። ውድ ተመልካዮቼ የዛሬ ቪዲዮ እንወስድ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።